ሚዲያ ላይ ወጥቶ ጌነው ሙሽታባ ሲል ኢራናን ይሰሙታል ሪሊ ማለታቸው አይቀርም። ለምን ይሄ በጣም ሴክሬት ነው። የሆርሙዝ ሰርጥን ሙሉ ለሙሉ ዘግቻለሁ ብላለች ኢራን ከደቂቃዎች በፊት ከመግባታችን በፊት ኢንዲፔንደንት ነው ይዞት የወጣው። አንዳንዶቹ በቃ ኢራን በጣም ይሄ ልጓም የሌለው ፈረስ ሆናለች። አንድ መርከብ $2 ሚሊዮን ነው የምናስከፍለው ሁሉ ዋጋ አውጥተው ነበር። ኢንዲያን ኦሽን ላይ ያለ ደሴት ነው ዲያጎ ጋርሻ ማለት የአሜሪካና የእንግሊዝ ጦር ቤዝ ነው እዛ ያለውና እሱ ላይ ተኮሰሽ ማለት በቀጥታ የእያንዳንዷን የአውሮፓ ሀገር ዋና ከተማ መምታት ትችላለች ማለት። ትናንትና ላይ የወጣው አንዱ መረጃ ምንድነው የኳታሩ ጠቅላይ ሚኒስትር ወደ አሜሪካ ሄደዋል። which means በጋራ መከላከል ላይ ለመምከር ነው የሄዱት ነው እንደውም የተባለ የነበረው። ፊገር የነበረው ሰው በሙሉ አልቋል። ስቲል አገሪቷ ቆማለች። they are so strong በእውነት በጣም በጣም የሚደነቅ እኔ አላውቅም። ይሄኛው ጦርነት ከተነሳ በኋላ the third world war ብለው ነው ያስቀመጡት። ሶስተኛው ጎግ ማጎግ የዓለም ጦርነት። ኢራን እንደዚህ በቀላሉ የምትንበረከክ ሀገር አይደለችም። ስለዚህ አሜሪካና እስራኤል በቀጥታ ጦርነቱን አቆማችሁ ወደ ጠረጴዛ ዙሪያ ብትመጡ ይሻላል። ኤፕሪል 1 ላይ ወይም ደግሞ በፈረንጆች ሚያዝያ 1 ማለት ነው እዛ ላይ የነዳጅ ዋጋ $200 ይገባል ይላል። እዛ አያል ሁላታ በቃ አንድ ግብ አለ ልናሳካ የምንፈልገው ብለው የቺ ካርድ ሴትን ማለት የኢራን ዋነኛ የነዳጅ ኤክስፖርት የምታረግባት ከተማ ነች። እሷን መቆጣጠር ነው ባላት አቅም ሁሉም አክሰስ ተጠቅማ ራሷን ፕሮቴክት እያደረገች ነው ያለችው። አልንበረከክም እያለች ነው ያለችው። ዶናልድ ትራምፕ በመጨረሻ ያሉት ነገር አለ። የሃሚኒ ልጅ ሙሽታባ የግብረ ሰዶም ልምምድ ውስጥ ያለ ሰው ነው ሲአይኤ ነግሮኛል። እንዲህ ሚሳኤሎቿን አንስታ እንደ ችቦ በየቦታው የምትበተናገር ኢራን እንትን የታጠቀች ቀን ማኖችን ሀገር የሚያቆማት? አረ እንዋደድ፣ አረ ይቅር እንባባል። የእውነት ነው የማወራ። በቃ የት ጋር እንዳለን ይግባን። በጣም በጣም አደገኛ ሰዓት ላይ እንዳለን ይግባን። ዶናልድ ትራምፕን ቅድም እንዳልኩት አያወራ አይነት ሰው ናቸው ማለት የሆነ ጊዜ የምታምናቸው የሆነ ጊዜ ማታምናቸው ያረጉታል የምትለውን ምናልባት ማያረጉት አያረጉትም ያልከውን ሊያረጉ የሚችሉ ሰው ናቸው። አበሶ እስራኤል ምንድን ያልሽው ሲድገሚው ልትል ነው አታይ እስኪ ድገሚው እንዳትደግሚው ልትል ነው። አየው የዘ ሲምፕሰን የተሰኘው የካርቶን ፊልም እንደሚታወቀው በጣም ብዙ ነገሮችን ፕሬዲክት ያረጋሉ ብቻ ሳይሆን በጣም የሚሆኑ ነገሮችም ብዙ ናቸው እሱን ተከትሎና በጣም የሚገርመው የኢራን ዋርን ፌብሩዋሪ 28 እንደሚጀምር ጭምር እንትን ብለዋል ተናግረዋል። ግብረ ሰዶም ኢትዮጵያ ውስጥ ከላይ ከመንፈሳዊ ሰዎች ከምትላቸው ጀምሮ ከባለስልጣን ከምትላቸው ሰዎች ጀምሮ እስከ በረንዳ ዳሪ ሰዎች ድረስ አለ። ሰላም ሰላም፣ ጤና ይስጥልን የተወደዳችሁ የለታ ቤተሰቦች እንዴት ይዟችኋል? እንዴት አላችሁ? በበጋ ያለ ክረምቱ እንዴት ይዟችኋል? ቅዝቃዜው ያሬዶ እንኳን ደህና መጣ። ዛሬ እንኳን ደህና ቆየ። አንተ አልበረደህም መሰለኝ? አይ አለ ቅዝቃዜ አለ፣ ግን እንቅስቃሴ ላይ ስላለው ብዙ ብርድ የለም። ወርዶኛል ብል አሁን አርጅታል ማለት ነው። እንግዲህ የእስራኤል የኢራንና የአሜሪካ ጉዳይ ጦዝ ወዳለ ደረጃ ደርሷል። እንደውም በሰበር መረጃ መልኩ የምናነሳው የሆርሙዝ ሰርጥን ሙሉ ለሙሉ ዘግቻለሁ ብላለች ኢራን ከደቂቃዎች በፊት ከመግባታችን በፊት ኢንዲፔንደንት ነው ይዞት የወጣው ሰበር ዜና ብሎ ነው እሱ ራሱ ሲያወራው የነበረው። ከዛ ባሻገር ደግሞ በእስራኤል የከፍተኛ የምክር ቤቱ የደህንነት ምክር ቤቱ ኃላፊ የነበሩት ሰው የተናገሩትም ነገር አለ። ማለት አሜሪካ በኢራን ላይ የተረጋገጠ ድል እስካላገኘች ድረስ ጦርነቱን አታቆምም የሚለው ሀሳቦች ደግሞ መጥተዋል እና ሆርሙዝ ሰርጥ አካባቢና የፋርስ ባህረ ሰላጤ አካባቢ ደግሞ 1900 የተለያየ ሀገር መርከቦች ቆመዋል የሚለውንም ዜና ከአንድ ሰዓት በፊት የወጣ ዜና ነበረ ወደ ስቱዲዮ ከመግባታችን በፊትና እንግዲህ እነዚህ ሁሉ ነገሮች በሳምንቱ የተከናወኑ አራተኛ ሳምንቱን ይዟል። የዚህ የአሜሪካ እስራኤልና ኢራን እንደው የነሱ ብቻ ይሁን እንጂ መካከለኛው ምስራቅ አውሮፓንም አሜሪካንም ጭምር ግን ጉዳዩ ያጠቃልላል በተለያየ መንገድ። ከዛም አልፎ እኛ ድረስ ደግሞ በራ አንኳኩቷል የነዳጁ ጉዳይ ማለት ነው። ጥቂት ሰሞንኛ ጉዳያችንን እንድናነሳ እንዴት እየሆነ ነው ሰሞኑን የሚለውን ከሱ እንደርዳርና ዝርዝር ጉዳዮችን እናነሳለን። ያሬዶ ይኸው በጣም አደገኛ ነገር ላይ መተናል። የአሜሪካና እስራኤል ጉዳይ፣ የእስራኤል
የአሜሪካና የኢራን ጉዳይ እስራኤልና የኢራን ጉዳይ በጣም ከመቼውም ጊዜ በላይ ይቀዘቅዛል፣ ይበርዳል። በኔጎሽሽን በድርድር በምናምን ወደ ተሻለ መንገድ ይመጣል ተብሎ ሲጠበቅ ነገሩ እንደውም በጣም የባሰ ነው። ያው ኢራን ጋር ምንም አይነት መለሳለስ መጥፋቱ ድርድሮችም ራሱ አሜሪካ የምታቀርባቸውን መደራደሪያዎች የመቀበል ግዴታ የለብንም። እኛን ስቲቭ ዊትኮፍ አይደለም የሚመራን ወይም ደግሞ እሱ እንዳለው ምናደርግ አይደለም። እኛ መደራደሪያ ያለን እኛም ተቀበልን ወደሚል ነገር መጥተዋልና ከዚህ ሁሉ ኦልሞስት አንድ ወር እየሆነ ነው። ዛሬ 28ኛ ቀን ነው። ከዚህ ሁሉ ድብደባ በኋላ ኢራን አሁንም አልንበረከክም ያለች ነው እና የጦርነቱ ትኩረት ሙሉ በሙሉ አሁን እንዳነሳው ወደ ሆርሙዝ ስትሬት መጥቷል። እዛ ላይ ሆኗል ግብ። ስለዚህ በቅርብ ቀን የዶናልድ ትራምፕ ነገር ሰምተሃል። ኢራን ለአሜሪካ ስጦታ ልካለች ማን ብለው የሰውን ሁሉ ልብ ሰፋ አድርገውት ነበር። ነዳጅ የላከችው፣ ወርቅ የላከችው፣ ብር የላከችው ተብሎ በጣም ብዙ ነገር ኤክስፔክት ተደርጎ ነበረ። ከነዳጅና ከጋዝ ጋር የተገናኘ ስጦታ ነው የላከችልን ምናምን አሉ። ፋይናሊ ነገሮች ሲጠራ በሆርሙዝ ሰርጥ ላይ እንትኖች የነዳጅ ጫኝ መርከቦች ወይም ጋዝ እነዚህ የተለያዩ ሀገር መርከቦች እንዲመላለሱ ፈቅዳለች ነው። ይሄ ነገር ለትራምፕ ስጦታ እንዴት ሆነ ገባ? እንደ ትልቅ ስጦታ ለአሜሪካ ነው የተባለው። ለአሜሪካ የተለየ ስጦታ ስፔሻል ጊፍት በጣም ከብዙ ብር ይበልጣል ያሉት፣ በጣም ከብዙ ብር ይበልጣል። በዚህ ልክ ሰውየው ነገሩን በጣም ማጋነናቸው ምንድን ነው የሚያሳየው ሲባል የዓለም አቀፉ የነዳጅ ገበያ የነዳጅ ዋጋ መጨመር በከፍተኛ ደረጃ ዞሮ ጫናው የሚመጣው ትራምፕ ላይ ነው የሚመጣው። አስለቅቃለሁ ብለህ ገብተህ ማስያዝ ነዳጅ በጣም በነፃነት እንዲሄድ ምናምን አደርጋለሁ ብለህ ገብተህ ጦርነቱ ጫናው አንተ ላይ እንዲመጣብህ እነሱም የዓለም አቀፉ ጫና የአረብ ሀገራቱ፣ የአውሮፓው፣ የኢሲያው ሀገራት ጫና አንተ ላይ እንዲመጣብህ ሲያደርጉ ለኢራኖች ቀላል ጥቃት አይደለም እየሰነዘሩ ያሉት። እነሱ በበቀል እንደውም ከእስራኤልና ከአሜሪካ መርከቦች ውጭ ሌሎች የሌላ ሀገር ነዳጅና ጋዝ የሚጭኑ መርከቦች ይመላለሱ ብለው ነበር። እንደዛ ብለው ኤክሰፕት ዩኤስ እንደ እስራኤል እንትኖች ሺፕ መርከቦች ብለው ነበር እና ፋይናሊ ግን ሁሉንም ነው ጭምር እያገዱ ያሉት በሚያሳዝን ሁኔታ እና ይሄ የሚያመጣውን ጫና ገብቷቸዋል። የማስከፈልም ሀሳብ ነበራቸው። የማስከፈል ሀሳብ በአንድ መርከብ $2 ሚሊዮን ነው የምናስከፍለው ሁሉ ዋጋ አውጥተው ነበረ። ተመልከት፣ ከባድ ጫና የበለጠ። ስለዚህ እነዚህ ጫናዎች ዓለም አቀፍ ማህበረሰቡ በዚህ የዋጋ ንረት ውስጥ ሲገባ የኑሮ ውድነቱ ቀጥታ ቤቱ ይገባል። ስለዚህ ማን ላይ ጣቱ ሊጠቆም ነው? ማን ላይ ሊያጉረመርም ነው? ማን ላይ እንትን ሊያደርግ ነው? ትራምፕ ላይ ይኸው። ስለዚህ ያንን ነው እሳቸው እንደ ትልቅ ስጦታ የቆጠሩት። ስለዚህ መርከቦች በነፃነት ማመላለስ ከቻሉ ገበያው ይረጋጋል። ዳስዋ የተለየ ጫና ላይ በጣም ማረጋውን ነገር አድርጋለሁ ነው እንጂ ለትራምፕ በተለይ ለአሜሪካ የመጣላት ምንም አይነት ስጦታ አልነበረም። ጫናው እዚህ ድረስ ነው ለማለት ነው። ጫናው ቀላል አይደለም። ስለዚህ አሁን ሙሉ ትኩረት ምን ላይ ሆኗል? ሆርሙዝ ላይ ሆኗል ማለት ነው። ሆርሙዝ ላይ ሆኗል እና ኢራን ደግሞ በከፍተኛ ደረጃ የዓለም ትኩረት እዛ ላይ እንዲመጣ እንግዲህ ኢራን ሄደችበትን መንገድ አስብ። በመጀመሪያ የአሜሪካ የጦር ቤዞች ኤምባሲዎች ያሉባቸውን የገልፍ ሀገራት በሙሉ ወደ መደብደብ ነው ሄደችው እና እነዚህን ሀገሮች ስታጠቃ በጣም ከባድ መሬት ውስጥ ገብተዋል። ታውቃለህ፣ አንዳንዶቹ የኢራንን አምባሳደሮች ኤክስፔል እስከ ማድረግ ደርሰዋል፣ ከሀገራቸው እስከ ማባረር ደርሰዋል። አንዳንዶቹ በቃ ኢራን በጣም ይሄ ልጓም የሌለው ፈረስ ሆናለች እስከ ማለት ደርሰዋል። እንደውም የዱባዩ የውጭ ጉዳይ ሚኒስትር የኢራንን መንግስት በቀጥታ አሸባሪ አንንበረከክም፣ በአሸባሪዎች ጥቃት አንንበረከክም፣ ዱባይ አትንበረከክም ወይም ኤምሬት አትንበረከክም ወደሚል መጥተዋል እና የገልፍ ሀገራቱ ራሱ በዛባቸው። አንድ ወር ሙሉ ተደበደቡ። ትናንትና ላይ የወጣው አንዱ መረጃ ምንድነው? የኳታሩ ጠቅላይ ሚኒስትር ወደ አሜሪካ ሄደዋል። which means በጋራ
መከላከል ላይ ለመምከር ነው የሄዱት ነው እንደውም እየተባለ የነበረውና እንዳልከው የዚህ አካባቢው ላይ ያሉትም የገልፍ ሀገሮች እንትኑ ከፍ እያለ መጥቷል እነሱም ጋራ ማለት እስከ መቼ ነው የምንታገሰው አይነት የሚለው ነገር በጣም የኃይል ማመንጫዎቻቸው የነዳጅ የጋዝ ማጣሪያዎቻቸው ምናምኖቻቸው የሚመቱት እና ይሄ ገልፍ አካባቢ ያሉ ሀገራት የቱሪስት ማዕከሎች ናቸው እነሱ በሙሉ አጠፋቸዋለሁ ብላ ነው የዛተችው እና የምር ኢራን ልጓም የለው ፈረስ ነው የሆነችው በቃ ደመነፍሳቸው ወደ ምራቸው በሙሉ ቢተኩሱ ነው የሆኑና ማን ያመጣል ከዚህ በላይ ምን ይመጣል ያበጠ ፈንዳ እንደሚባሉኛ ሀገር ላይ ገባ ምን ይመጣብናል ከዚህ በላይ በለው እያሉ የሚሉ ይመስላልና የወርት የኢራን አካሄድ ያስፈራል ቀጠናውን ብቻ አይደለም ደግሞ በቅርብ ቀን ታስታውሳለህ የኢራን ወደ ዲያጎ ጋርሻ የደሴት እንትን ልካለች ተኩሳለች ሚሳኤል ተኩሳለች ከ3500 ኪሎ ሜትር በላይ ርቀት ላይ ነው ያለው ኢንዲያን ኦሽን ላይ ያለ ደሴት ነው ዲያጎ ጋርሻ ማለት የአሜሪካና የእንግሊዝ ጦር ቤዝ ነው እዛ ያለውና እሱ ላይ ተኮሰሽ ማለት በቀጥታ የእያንዳንዷን የአውሮፓ ሀገር ዋና ከተማ መምታት ትችላለች ማለት ፓሪስ ለንደን ጀርመን ኤቭሪቲንግ መምታት ትችላለች ማለት ነው እዚህ ወየውላችሁ አውሮፓ መጣውላችሁ ያለች ነው የምን ገልፍ ነው የምን አረብ ሀገራት ነው አውሮፓ ያንዳንድሽ መጣውልሽ ያለች ነው ያለችውና በዚህ ደረጃ ኢራን አይበገሬ ሆና መታለች በጣም በቃ ይሄ በእውነት በጣም አሁን ዛሬ ራሱ በቃ እንደ ዝናብ ነው ሚሳኤል ኢራን ላይ እንደውም በቃ ቦታ ሳይመርጡ ማሙሉ እየደበደቡ ናቸው ያሉት የአሜሪካ ሚሳኤሎች የእስራኤል ሚሳኤሎች እንደ ዝናብ እየወረዱ ናቸው በጣም ብዙ ጥፋት ነው ያለው ኢራን ላይ ይሄ ሁሉ ሆኖ ተተኩሳለች አይገልጸውም ተተኩሰዋለች እንደ ጉድ ተኩሳለች በቃ እንደ አያልቅም እንደ የኢራን ሚሳኤል 30 አመት ሙሉ ተዘጋጅተናል አሉ ሰዎቹ ነገሩ ዝግጅታችን እኮ ለቀጣይ 6 ወራት እኮ የሚሆን አለን አስተማማኝ ብለዋል ጦርነቱ እስከዛ የዘለቅ ሲሉ 6 ወር በቂ ሚሳኤል ክምችት አለን ማለት በቀን 200 300 እየተኮስክ ለ6 ወር በቂ ያለን ማለት አንተ የዛገር እንጀራ ብልቶ ማደረው ሲገርማል የምር እንጀራ ውሃ ማጣቱ በጣም አይደንቅም ለምን ኦልሞስት ኢራን እንግዲህ ይሄን ያለዳጅ ከሀገሯ እየወጣ ያን ሁሉ ገንዘብ መታውለው ለሚሳኤልና ለሮኬት ለድሮን ምርት ነበረ የምታውለው እና ኒውክሌር ነው ጦሱ እና ኒውክሌርን በተመለከተ ይሄ ነገር እንደሚመጣበት ዴድ ሾድ ቀድሞ አውቀውታል ቀድሞ ይሄ ቀን እንደሚመጣ አውቀዋል that's why ይሄን ያለ የሚሳኤል ክምችት ሬዲ ሲያደርጉ የነበረ ይሄ ጦርነት እንደሚቀሰቀስ ያውቃሉ የመጣባቸው ጥፋት ምናልባት እንግዲህ በዚህ ልክ የኢራን የመከላከያ አቅም ተዳክመው ሙሉ የአየር ክልሏ እንደተፈለገ ማንኛውም ገብቶ ደብድቦ የሚወጣት ሀገር ትወራለች ብሎ ኤክስፔክት ያደርጋሉ ብዬ አላስብም ኔታንያሁ ምናልባት ያሉትን ከሰማ እስራኤልና አሜሪካ እየተዋጉ ያሉት የእስራኤልን የአሜሪካንን ጠላት ብቻ ሳይሆን የአውሮፓን አጠቃላይ የዓለምን ጠላት ነው በሌላ ቋንቋ ኢራን የዓለም አሸባሪ ሀገር ናት the world terrorist country ናት ኢራን እስከዛ ድረስ በእስራኤል ዙሪያ ያሉ ታጣቂዎችን ሐማስ ሂዝቦላ ኦቪየስ ይታወቃል ሁሉም ታስታጥቅሷ ነበረች አሁን ግን ደጅ አረብ ሀገራት ሳይቀሩ የተደበደቡ ነው ያሉት ስለዚህ ከማሸበር ውጪ ምንም ነገር የላትም እቺ ሀገር ኒውክሌር እንዳታጠቅ ባካችሁ አብራችሁን ተሰለፉ የእናንተን ውጊያ ነው የምንዋጋው የሚል ነገር ነው ያለው በኔቶ በኩል ያለው ነገር ነው በጣም አዝጋሚ የሆነ ነገር እነሱ በጣም ምክንያቱም ኔቶ ተስቦ እዚህ ጦርነት ውስጥ ቢገባ ቀጥሎ ማን ቀጥታ እንደሚገባ ያውቁታል ራሻ ትመጣለች የራሻ ዋነኛ ስጋት ኔቶ ነው ስለዚህ ኔቶ ጦርነት ውስጥ መግባት አይፈልግም ኔቶ ገባ ማለት ራሻ ቀጥታ ከአውሮፓ ጋር ድብድብ ልትጀምር ነው ያንን ፍራቻ እነሱ ዳር ይላሉ አንዳንዴ መብረሪያቸውን ይፈቅድ ለምሳሌ እንግሊዝ በስንት ስቃይ ነው ቤዞቿን የፈቀደችው በስንት በቃ በስንት ብለዋል እንደውም እኮ በጣም you are so late በጣም ሌት ናቸው ብለዋል ምንም ጥቅም የለውም አሁን ብትፈቅዱ ባትፈቅዱ እስከ ማለት ትራምፕ ደርሷል እና በዛ መንገድ አውሮፓ ላይ ዝብርቅርቅ ያለ ነገር ነው ያለው ምንም ወጥ የሆነ አቋም አትመለከትም ጨርሶና ምን አይነት አህጉር ነው ትላለህ ስለ አውሮፓ ስታስብና ዞሮ እነዛ ቀደም ያላቸው በጣም ሀያላን ሀገራት በጣም በቅርብ ርቀት ላይ ሆነው ይሄን ጦርነት እየተከታተሉ ነው ያሉት የራሻ የመከላከያ ሚኒስትር ኢራን እንደዚህ በቀላሉ የምትንበረከክ ሀገር አይደለችም ስለዚህ አሜሪካና እስራኤል በቀጥታ ጦርነቱን አቆማችሁ ወደ ጠረጴዛ ዙሪያ ብትመጡ ይሻላል ይሄ ነገር ሌላ ዓለም አቀፍ ቀውስ ከመፍጠሩ በፊት አትችሏትም በቃ አይታችሁታል ሞክራችኋል you did your best ከዚህ በላይ ብትሄዱ ቀጥሎ ነገሩ እየሰፋ እንትኑ ያሰፋው መጥቷል
ገባ ዙሩን እንትን ያለው አድማሱን ያሰፋ ስለመጣ እዚህ ጋር አቁማችሁ በጠረጴዛ ዙሪያ በትደራደሩ በተስማሙ ይሻላል የሚል የራሻ መከላከያ ሚኒስቴር ይሄንን አስተያየት ሰጥተዋል ማለት ነውና እውነት ነው ኢራን እንደዚህ በቀላሉ የምትንበረከክ ሀገር ሆና አልተገኘችም። ትራምፕ ታውቃለህ በእያንዳንዱ ቀን ነው የኢራን ነገር አልቋል ሚሉት ኦሬዲ በቃ ሽንፈቷን መቀበል አቅቷት ነው አልሞት ባይ ተጋዳይ እንደሚል ያገረሰው አልሞት ባይ ተጋዳይ ሆና ነው የምትተረተረው እንጂ የኢራን ነገር አልቋል ጨርሰናል ጦርነቱ ኦሬዲ ጌም ኦቨር ማም ያሉ በየቀኑ ያው የህዝቡ ልብ ከፍ ከፍ ያደርጋሉ። እውነታው እሱ አይደለም ነው ኢራን ስላልተጎዳች እኮ አይደለም በቃ ከመጭቱ ስላላት ነው ኢቭን አሁን የኢራን የኒውክሌር እንትን አልተመታም ትላለህ ያለማቋረጥ ነው እየተደበደበ ያለው ናታንስ ፎርዶ እና ኢስፋሃን እየተደበደቡ ነው ያሉት ያለማቋረጥ እየተደበደቡ ኤክሰፕት ሌላ ቦታውን ደግሞ ሽፍት አድርገውት እነዚህ የሚታወቁ ስለሆኑ የሚታወቁ ቦታዎች ስለሆኑ ኮምፕሊትሊ የተመረተውን የዩራኒየም ንጥረ ነገር ወደ ሌላ ቦታ ታራራው በሙሉ እኮ እንትን ነው የሚባለው በኢራን ዙሪያ ያሉ ታራራው በሙሉ እንዳሉ እንትኖች ናቸው ተነል ናቸው ነው የሚባለው የጦር ማከማቻዎች ናቸው ይባሉት እንግዲህ 20 እስከ 30 አመት መዘጋጀት ማለት ባይዘው ሐማስም ዘ ሴም ታይም ይሄን ያህል ጊዜ ነው ሲያዘጋጀ ነበር ሶ የጋዛ አንደርግራውንድ በሙሉ ተነል ነው ሶ ኢራን እሷ ጋር የሰራችው ነገር ኮፒ የሰርታለች ጋዛ ላይ ሰርታለች ሂዝቦላ ተነል ነው እንዳለ ታውቃለህ ታንክ የሚሄድበት ተነል ነው ያለው ታንክ ትልቅ ታንኮች የሚሄዱበት ተነል አንደርግራውንድ ተነል ነው ያላቸውና ሂዝቦላም ተነል ነው ያለው ብዙ ነገሮቻቸው ተነል ውስጥ ነው ያሉት ዋሻ ውስጥ ነው ያሉትና በዛ መንገድ ነገሩ እየሄደን ያለው ኢራን በጣም ከባድ ጉዳት እያስተናገደች መሆኑ እኮ ጥያቄ ያለው ኢራን አሁን ለመነሳትና እንደ ሀገር ለመቆም ወይም የወደሙባትን መሰረተ ልማቶች መልሶ እንትን ለማለት አሁን እስካሁን ከመጣችበት የባሰ ጊዜ ያስፈልጋታል ብዬ ነው ማስበው ዶሮ ዞሮ እየታገለች ያለችው ቀድማ ያዘጋጃቸው የጦር መሳሪያ ስላለ ብቻ ነው በቃ እና ሆርሙዝ መደራደር ያርገዋለች አዎ የሆርሙዝ ጉዳይ እንዳለ ሆኖ ምናልባት አራሳ ባክቺ በውጭ ጉዳይ ሚኒስቴሩ አልጀዚራ ላይ ኤክስክሉሲቭ ኢንተርቪው አድርገው ነበርና ዛሬ ጧት ያየሁት ነበር እሱና ጋዜጠኛው አንድ ጥያቄ ጠይቃቸዋል ምን አላቸው እንደው እስካሁን ድረስ እንግዲህ በእናንተ መሐከል የተፈጠረው ነገር በአሜሪካ በእስራኤልና በእናንተ መሐከል የተፈጠረው ነገር ዓለምን እየጎዳ ነው ምናምን ብሎ ይጠይቃቸዋል እኛ እኮ እስካሁን ራሳችን እየተከላከልን ያለ ነው ባይሆን አሜሪካ ያደረገችውን እስራኤል ያደረገችውን ለምንድን ነው እናንተስ ማስቆጥሩስ ብለው ሰማው ተቆጥተዋል ነገር ኢንተርቪውም ላይና ትናንትና በነበረው ድብደባ በጣም በርካታ አንድ ትምህርት ቤት ላይ ድብደባ ተደርጎ በጣም በርካታ ንጹሃን ዜጎች ሞተዋል ብላ ኢራን እየከሰሰች ነበር እና ይሄኛውን እኛ ላይ ሲሆን ነው ዓለም ዝም የሚልብን ማለት ይሄኔ እስራኤል ላይ እስቲ ስለኛ አንድ ንገረኝ ይላሉ እሳቸው እንደው ስለኛ እስቲ አንድ ንገረኝ ንጹሃን ላይ ያደረግነው ነገር እንደው በስህተት ሆኖ ይሆናል እንጂ እንደና አሜሪካና እንደነ እስራኤል አድርገን አናቅም እና የዓለም አቀፍ ህግ ለምንድን ነው እንትን የማይለው ብሎ መግለጫ ሁሉ አውጥተዋል ትናንትና ላይ ማለት ነውና ይሄንን ስትመለከት የድርድር ጉዳዮችን አስመልክቶ አልጀዚራ ዜናው ላይ የሰራው ጉዳይ ነበርና ባለ 15 ነጥብ የድርድር ነገር ከኢራን ወደ አሜሪካ ሄዶ ነበርና በጣም የሚገርመው ከኢራን ወደ አሜሪካ ሄዷል የተባለው ውስጥ አንዳንድ ወጡ የተባሉ መረጃዎች ናቸው አልተረጋገጡም እነሱ መረጃዎች ግን የሚሉት ነገር እስካሁን የደረሰብንንና ማለት እስካሁን ድረስ ያጣናቸው ነገር የሚያካክስ ነገር ከተደረገልን ነው ድርድሩ ላይ ምን ቀጥለው የሚል ነገር ኢራን አስከብታለች የሚለውን ሐሳብ ሰምሃው ፍንጮች ነገሩኝ ብለው የሚያነሱ ተንታኞችም ጭምር አሉ እዚህ ላይ ተንተርሰው ማለት ነውና እንግዲህ አሁን የሆርሙዝን ሰርጥ ሙሉ ለሙሉ ዘግቻለሁ ማለቷ ኢራን 10 ቀን ሰጥቻለሁ ብለዋል እንግዲህ ዶናልድ ትራምፕ እንድታስብበት ምናምን ብለው ማለት ነውና ከዛ በኋላ ግን ወዴት ነው ሊሄድ የሚችለው የሚባለው ጀሩሳሌም ፖስት ቅድም ያነሳዋቸው የቀድሞ የእስራኤል ብሔራዊ ደህንነት ምክር ቤት ኃላፊ አያል ሁላታ በቃ አንድ ግብ አለ ልናሳካ የምንፈልገው ብለው የቺ ካርድ ደሴትን ማለት የኢራን ዋነኛ የነዳጅ ኤክስፖርት የምታረግባት ከተማ ነች እሷን መቆጣጠር ነው እና በጣም ግልጽ የሆነ ድል እስካላገኘን ድረስ አንቆምም የሚለውን ሐሳብ እሱን ሲያነሱ ነበርና ስለዚህ አሁን ወዴት ነው የሚቀጥለው የሚለውን ነገር ስናይ እንግዲህ ከዚህ በኋላ ምንድነው የሚመጣው እነዚህ ሁሉ ነገሮች ሆነዋል አሁን እንግዲህ ሆርሙዝ ተዘግቷል ሆርሙዝ ተዘጋ ማለት ሰምሃው ትንንሽ ያልፎ የነበሩትም ሙሉ ለሙሉ ነው የተዘጋባቸው ማለት ነውና
ይሄኛውን ተንተርሶ ሰሞኑን ሲዘዋወር የነበረ አንድ ነገር ነበር። ምናልባት ጥቂት አጋራኝተን ብናነሳው የዘ ሲምፕሰን የተሰኘው የካርቶን ፊልም እንደሚታወቀው በጣም ብዙ ነገሮችን ፕሬዲክት ያረጋሉ ብቻ ሳይሆን በጣም የሚሆኑ ነገሮችም ብዙ ናቸው እሱን ተከትሎ እና በጣም የሚገርመው የኢራን ዋርን ፌብሩዋሪ 28 እንደሚጀምር ጭምር ተናግረዋል። እና ከሱ ጋር አብረው ያሉት ነገር ግን ይሄኛው ጦርነት ከተነሳ በኋላ the third world war ብለው ነው ያስቀመጡት። ሶስተኛው ጎግ ማጎግ የዓለም ጦርነት ነው ማለት ነው ያስቀመጡት ማለት ነው። እና ይሄ ነገር really ወደዛ ሊያመራ ይችላል ወይ የሚለው ነገር ምክንያቱም the Simpsons ዝም ብሎ አይነት ፊልም አይደለም። በጣም በርካታ ነገሮችን ትንበያዎቹ የሆኑ ትንበያዎች ናቸው። እና እሱ ብቻም አይደለም ያሉት ነገሮች አሉ ማለት የተነበያቸው ነገሮች አሉ። እና በኤፕሪል 1 ላይ ወይም ደግሞ በፈረንጆች ሚያዝያ 1 ማለት ነው እዛ ላይ የነዳጅ ዋጋ $200 ይገባል ይላል እዛ ላይ። እሱ ብቻ አይደለም በጣም ከባዱ ነገር እንደሚታወቀው ባህረ ሰላጤው ጋር ተያይዞና በተለይ ይሄ የቀይ ባህርን ተከትሎ የሚመጡ ናቸው አብዛኛዎቹ የኢንተርኔት መስመሮች እና የኢንተርኔት መስመሮቹ ሊቋረጡ እንደሚችሉና በጣም ብዙ ሰዎች ተሰብስበው ኖ ኮኔክሽን አይነት ነገር እያሉ ፊልሙ ላይ ይታያል ነገር እና ይሄ ነገር ከዚህ ጦርነት ጋር ተያይዞ የሚሆነው ተብሎ እሱም ትልቅ ስጋት ሆኗልና ጥቂት እሱን እናንሳ እስቲ። መጨበጫ መያዣ የሌለው ነገር ነው እውነት ለመናገር። እንግዲህ ሶስተኛው ዓለም ጦርነት ተብሎ የሚባለው ከዚህ በፊት ደጋግመን አንስተነዋል። የአርማጌዶን ጦርነት ነው ብለው ብዙዎች የሚሉት አንዳንዶቹም ሕዝቅኤል 38 እና 39 ላይ ያለውን የጎግ ማጎግ ሰልፍ አርማጌዶን ብለው ይጠሩታል። አርማጌዶን እና የሕዝቅኤል 38 አይገናኝም፣ ጨርሶ አይገናኝም። አርማጌዶን የምናገኘው ዮሐንስ ራዕይ ምዕራፍ 16 ላይ ነው የምናገኘው። ጦርነቱ ምዕራፍ 19 ላይ ነው የሚሆነው። አርማጌዶን ጦርነት ሰው ከሰው ጋር የሚያደርገው ጦርነት አይደለም። ሰው ከእግዚአብሔር ጋር በሰይጣን ጠሪነት ሰው ከእግዚአብሔር ጋር የሚያደርገው ጦርነት ነው። የዓለም ካልከው የዓለም ነው። ሰው አሁን ወደዚህ ጦርነት ተስባ የምትመጣ ሀገር አለች። አድፍጣ የምትጠብቅ ራሻ ናት። ራሻ ጎግ ማለት ራሻ ናት። ስለዚህ ጎግ ራሻ ከሆነች የራሻ መምጫዋ ልጓም አስገባባለሁ የሚል ቃል ሕዝቅኤል ላይ ታገኛለህ። ኢራን ናት። ስለዚህ ኢራን ኦልሬዲ እንደምታየው እንግዲህ ጦርነቱ መዝለቅ አለበት፣ እንዲህ በዋዛ ማውጣት አይቻልም እያሉ ነው። ማቆም አትችሉም፣ ቀጥሉ፣ ደብድቡን እያሉ ናቸው። ታውቃለህ፣ ኖ ዌይ አውት እያሉ ናቸው። እንደዚህ ባጭሩ በ3 ሳምንት በ4 ሳምንት እኛ ጉዳይ የሚቋጨር እንቀጥላታለን እያሉ ናቸው ያሉት። በጣም የሚገርሙ ምን አይነት እልከኛ ህዝቦች እንደሆኑ እውነት ለመናገርና ኖርማሊ እንግዲህ ሁልጊዜም ቢሆን ስናወራ ህዝቦች የአንድ ሀገር ህዝቦችና የአንድ ሀገር መንግስት ይለያያል። በጣም ይለያያል። መንግስት እንደ መንግስት የሚያስበውና ህዝብ እንደ ህዝብ የሚያስበው በጣም አይገናኝ ነገር ነው። ህዝብ ሁልጊዜ እንደ ህዝብ መኖር ነው የሚፈልገው። ህዝብ እንደ ህዝብ በሰላም መኖር፣ በልቶ ጠጥቶ ልጆቹን አሳድጎ ለወግ ማድረግ አድርሶ በሰላም ወጥቶ መግባት የህዝብ ሁሌ የትኛውም ሀገር ህዝብ ኢንተረስት ነው አይደል? አንተ ስለ ልጆች ስለሚስት ስታስብ ከዚህ በላይ ምን ታስባለህ? እኔ ከዚህ በላይ ምን አስባለሁ? አየው ማንኛውም ሰው እንደ ህዝብ ሲታሰብ እንደዚህ ኢትዮጵያም አሜሪካም ኢራንም የትም ብትገባ ህዝብ ይሄን ነው የሚያስበው። መንግስታት ግን አጀንዳ ብለው ያስቀመጡት ነገር አለ። የዚህ አገር ሉዓላዊነት ብለው ያስቀመጡት ነገር አለ። ምን ስንሆን ነው ሀያል የምንሆነው ማንደፍረው ብለው ያስቀመጡት ነገር አለ። ህዝብ ይሄን ያውቃል? አማክረው እንዴ? አይደለም። እዚህ የኢራን ህዝብ ኢራን የኒውክሌር ባለቤት መሆን አለባት ብሎ በጣት ብልጫ ነው እንደ የጀመሩት አይደለም። እስላማዊ አብዮት ከጀመረ በኋላ ከምዕራባውያን ቶታሊ ኢራን ስትገነጠልና ጠላት መሆኗ ሲታወቅ ከዛም በኋላ ከምዕራባውያን ጋር የምዕራባውያን እርዳታ በቀጥታ የምታገኘውን እስራኤልን ከምድረ ገጽ አጠፋታለሁ ብላ ቃል ስትገባ እንዴት ነው ማጠፋት ብላ ስታስብ በኒውክሌር ማጠፋታለች ማለት ነው። መቃለቅ አየው። ስለዚህ ኢራን የኒውክሌር ባለቤት ካልሆንኩኝ እነዚህ ጠላቶቼ ምዕራባውያን አንድ ቀን ያጠፉኛል ወደሚል ስጋት መጣ። ይሄ መንግስት ስጋት ነው፣ የህዝቡ አይደለም፣ የመንግስት ነው። ስለዚህ እንደ መንግስት ነው የምልህ። ዳንኤል 10 ላይ ከመጣ ምንድን የሚለው የፋርስ መንግስት ነው የሚለው፣ ህዝብ አይልም። የፋርስ መንግስት አለቃ 21 ቀን ተቋቋመኝ። ዳንኤል 10:12 ላይ የምታገኘው የፋርስ መንግስት አለቃ፣ በፋርስ መንግስት ላይ የሚሰራ አለቃ ማለት ነው። የዛ መንግስት አለቃ ማለት ነው። ኖት ኪንግ
በኪንጉ ላይ ወይም በመሪው ላይ ወይም በአገዛዙ ላይ በስርዓቱ ላይ የሚሰራ ስፒሪት ማለት ነው። እሱን ተቋቋመኝ የሚል እሱ ነው። አየር ላይ ነበር ውጊያ ነው ከገብርኤል ጋር ከመልአኩ ገብርኤል ጋር 21 ቀን አየር ላይ ነበር ውጊያ ነው። ይሄ መንፈሳዊ ውጊያ ነው። እዚህ የፋርስ መንግስትን የሚቆጣጠረው አለቃ መንፈስ ከገብርኤል ጋር የነበረው ውጊያ ነው አየር ላይ። ይሄ ፕሮፌሲ ነው፣ ትንቢት ነው፣ የዚህ ዘመን ትንቢት ነው። አሁን ይሄ ነገር ጊዜው ደርሷል። መንፈሳዊ ዓለም ላይ በጣም ብዙ አይነት ነገር አሁን እየተደረገ እንዳለ መሬት ላይ ከምናስበው በላይ እየሆነ እንዳለ አስባለሁ እኔ አስባለሁ። ስለዚህ ነገሩ እንዲህ በዋዛ የሚቆም አይደለም፣ በዋዛ የሚቆም አይደለም ነገሩ። ዳስ ዋይ ኢራን እንደገና እንደውም የዓለምን ማንቁርት እኮ የሚያዝ ነገር ነው የያዘችው። ነዳጅ እኮ ማለት እንግዲህ ዓለም አሁን በኤሌክትሪክ በለው በፀሐይ ብራ በፀሐይ በማአት ነገር ኤነርጂ ፕሮዲዩስ ለማድረግ እየፈለገ ነው አይደል? ስቲል ዊዛውት ኦይል ያለ ፔትሮል ምንም ሙቭ ማድረግ አልቻለም ዓለም። ያንን ነው አንቃ ጉሮሮን አንቃ ያዘችው እኮ አየው። ከባድ ነገር ነው በጣም። እዚህ ድርድሩ ሆርሙዝን ለማስለቀቅ ደግሞ ካርግ የምትባለዋን ደሴት ዋነኛ የነዳጅ ማስተላለፊያዋን ዲፖ የሆነችዋን እሷን ደሴት መያዝ አለብን ብላ አሜሪካ ኦልሬዲ የባህር ኃይል የአየር ወለዶች ምናምን እያንቀሳቀሰች ነው ያለችው። ኢራናውያን ደግሞ ቁርጠኛ ሆነው እየጠበቁ ያሉት ነገር እስቲ ወንድ እግረኛ ይምጣ we are ready። ከብዙ ዘመን በፊት በዚህ ጉዳይ ዝግጅት ጨርሰን እናንተ ነው የምንጠብቀው ነው ወንድ ሆናችሁ እያሉ እየጠበቁ ነው። ይሄ ወደ ሌላ ነገር ያመራል። ጭራሽ ኢራን ያለችው ነገር ምንድነው? ቀደማን አንተ ያነሳው ነገር አለ። አንደኛ ኢራን ላይ ኢሚዲየት ተኩስ አቁም እንፈልጋለን። ሁለተኛ ኢራን ለወደመባት እያንዳንዱ ነገር ካሳ እንፈልጋለን። ሶስተኛ አሜሪካ ከግልፍ ሀገራት የጦር ቤዛውን ታውጣለች። ኢምፖሲብል ማይሆን መደራደሪያ ነው። ስለዚህ ጦርነቱ እንዲቀጥል ፈልጋለሁ ነው ማለት። አሜሪካ እንደዚህ ያለ ሽንፈት ተሸንፋለች በዓለም ፊት። ማለት አሜሪካ የምትባል መንግስት ወድቃለ የለች ማለት ነው። ኦልሬዲ አውት ኦፍ ምናምን ጌም ናት አሜሪካ ማለት ነው እንደዚህ ካደረገች። ስለዚህ ኢራን የኔ ኒውክሌር ማቆም ማለት የአሜሪካ ከገልፍ ሀገራት ላይ ያላትን የጦር ቤዝ ሙሉ በሙሉ ታውጣ ማለት። ይህ አጀንዳ ማን ይመስላል? ራሻ ዩክሬን ላይ ኔቶ ሊመጣ ሲል ነው ዩክሬንን መደብደብ የጀመረችው። ኔቶ ሊመጣ ብቻ አይደለም የኔቶ አባል ልትሆን ስትል አይደል? ዩክሬን የኔቶ አባልነትን ስትጠይቅ አንቺ አባል ሆንሽ ማለት ኔቶ መጥቶ እኔን ሊደበድበኝ ነው አይደል ብላ ማንን ቀርባ መደብደብ ጀመረች። አራት ገባም ስለ እግዚአብሔር ተብሎ ብትለምኖ አልሰማም አለች። ይኸው ጦርነቱ ለዓመታት ቀጠለ። ይኸው ዩክሬን እየፈራረሰች ቀጠለ ማለት ነው። ስለዚህ ራሻ በከፍተኛ ደረጃ አሜሪካ በገልፍ ሀገራት ላይ ያላትን የጦር ቤዝ ማውጣት አለበት የሚለውን አጀንዳ ለማን ሰጥታለች? ለኢራን ሰጥታለች። ለምን? ኢራን በጣም ብዙ የሳተላይት መረጃዎችን ማንም ይሰጣት ራሻ ናት መስጠት። በጣም ብዙ ቴክኖሎጂዎችን መስጠት ራሻ ናት። ዳስ ዋይ እኔ ስለ ጎግ ማጎግ ሰልፍ ሳወራ የራሻና የኢራን ጥምረት እንዴት አድርጌ ልግለጠው? በእውነት በጣም ከመቼውም ዘመን በላይ በጣም የጠበቀና ትንቢት የጠመዳቸው ናቸው። እጅና ጓንቶ ነው። ሰው አይደለም ዘመን ያገናኝ ያዋሃዳቸው። በጣም አሁን ታውቃለህ ሙጅተባ ካሚኒ ሄዶ የሚታከመው ራሻ ቤተ መንግስት በልዩ ሕክምና በልዩ እንክብካቤ እየታከመ ያለው እዛ ነው ያለው። ሕክምና የሚያገኘው በራሻ አውሮፕላን ነው ወደዛ የተወሰደው፣ በፑቲን አውሮፕላን ማለት ነው ወደዛ የተወሰደው። እና ዝም ብለህ ስታስበው ነገሩ በጣም ይሄ ሬድ ላይኑ በደንብ ተሰምሮ ነው ያለው። ስለዚህ አሁንም ራሻ ይሄን ዳይሬክት ኦርደር የምታደርጋት ይመስለኝ እኔ ኢራንን ዳይሬክት ኦርደር ለመሰለ እንዲያቱን ድጋፍ ኢራን ዚስ ታይም ትፈልገዋለች። እንደዚህ አይነቱን ቀጥተኛ የራሻ እርዳታና አገዛ ትፈልገዋለች። whatever it is at the end of the game ራሻ ትገባለች። እሱ ማለት ነው የመጨረሻው ጦርነት ቢሆን እሱ ነው when is the time እሱ ነው መገመት ማንችል። ምናልባት ቀደም እንደነገርከኝ ሲምሰን ነው አይደል? እሱ እንዳለው ምናልባት ጊዜ ወስነዋል ቆርጠዋል ነው ያልከኝ? ጊዜ አልቆረጡም፣ ግን ጅማሮውን ለምሳሌ ፌብሩዋሪ 28 የኢራን ጦርነት እንደሚጀመር ተናግረው ነበር እና ከዛ በኋላ የሚመጡትንም ነገሮች ጭምር የዚህ የነዳጅ ኤፕሪል 1 ላይ $200 ይገባል ብለዋል።
በጣም አስገራሚ ነገር ነው ማለት በአንድ በርሜል $200 ይገባል ማለት በጣም ብዙ ነው። በጣም አስገራሚ ነገር ነው። እጅግ በጣም ጉዳዮች አብረው ይከሰታሉ ብሎ ዶናልድ ትራምፕ በጣም በከፍተኛ ደረጃ የፈሩት ነገር ይሄ ነው። ዶናልድ ትራምፕ ይሄ ነገር እንዳይሆን ነው። ይሄ ዞሮ ዞሮ ጫረው ማን ላይ ነው እንዳልኩ በዋናነት አሜሪካ አትጎዳም እኮ አሜሪካ በግሏ አትጎዳም፣ ግን ጫናው ዓለም አቀፍ እንዴ አንዳንድ ነገሮች እኮ ነዳጅ ቆጥቡ ወደ ማለት ደርሰዋል መተዋል። ነዳጅ በከፍተኛ ደረጃ ቆጥቡ። ምክንያቱም መንግስት ስራ ራሱ ወደ ኦንላይን ስራ የቀየሩ ሀገራትም ጭምር አሉ። በቃ ስለዚህ አሁን የነዳጁ አቅርቦት በዚህ ልክ መገታቱ መላው ዓለም ላይ ነው ተጽዕኖ ኢትዮጵያን ጨምሮ ቀጥተኛ ተጽዕኖ ነው ያለው፣ ቀልድ አይደለም። እና ስለዚህ ይሄ ጫና ጣት ወደ ማን እንዲጠቆም ያደርጋል? እነሱ ናቸው እስራኤልና አሜሪካ ናቸው ወደሚል ሊመጣ ነው። ትንሽ ቆይቶ አየው ይሄን ጫና ዶናልድ ትራምፕ ያልፈለጉት ይሄ ካርብ ደሴትን በመቆጣጠር ሆርሙዝን ማስከፈት ማስለቀቅ የሚለው እንደ ዋነኛ የጦር ስትራቴጂ ተወስዶ እዛ ላይ የሰሩ ናቸው። ያ ደግሞ ነገሩን የባሰ ሙሉን ገልፍ ደበድባለሁ እያለች ነው ኢራን። ባይዘወይ እንደዚህም ያደርገው እግረኛ የሚያስገቡ ከሆነ በኮል ገልፍ ካንትሪን በሙሉ ዳይሬክትሊ ደበድባለሁ እያለች ነው ያለችው። ጦርነቱ ወዴት እየሄደ እንዳለ ዝም ብለህ ተመልከቱ። ደስ አይልም? በጣም አሁን የሆርሙዝ በተለይ መዘጋት እና በተለይ ከዚህ አሜሪካ አደርገዋለሁ ብላ ካለችውና የ10 ቀን ጊዜ ልስጣችሁ ብላ ግን ኢሚዲየት የሆነው የኢራን መልስ ሆርሙዝን በቃ ዘግቻለሁ ለማንም ማለቷ እንግዲህ እዛችኛዋ ደሴት ከተማዋ ላይ የሚኖሩ ጦርነቶች ሊጀመሩ ይችላሉ የሚለውን ፍርሃት ከዛ ባሻገር አሁን እሱን ቆጣጠራለሁ በሚባልበት ጊዜ ላይ አትሊስት እንዳታወጣ ልታደርጋትም የምትችልባቸው እንትኖች ይኖራሉ ማለት ኦልሞስት ከተዘጋ ሆርሙዝ ወዴትም አይሄድም ነዳጁ ማለት ነው። ስለዚህ እሱ እንደዛ ሆነ ማለት ዓለም ገበያ ላይ የነዳጅ ዋጋ ይጨምራል ማለት 20% each and every day 20% የዓለማችን የነዳጅ አቅርቦት በዚህ መንገድ የሚተላለፈው 20% የዓለም አስበው 20% የዓለም የነዳጅ አቅርቦት በሆርሙዝ የሚተላለፈው ይሄን የዘጋቸው ማለት ነው። አየው በጣም ከባድ ቀውስ 80 ብቻ ያልፋል 20 አያልፍም እንደማለት ነው እንደዛው ስንል ማለት ነውና ስለዚህ የኢራን በዚህ በነዳጅ ላይ ያላት የበላይነት እንግዲህ ባላቸው አይደል ስትራቴጂክ እንትን ሊያረጉት የሚችሉት ጥቃት ሊፈጽሙ የሚችሉት እሱን ነውና እንግዲህ አሁን ይሄ መካከለኛ ምስራቅ ብቻም ሳይሆን ለዓለም የሚተርፈውን ነገር ስናስብ ከባድ መዘዝ ነው ገና የሚመጣው። ምክንያቱም ኢራን የወሰነችው ውሳኔ በጣም ከባድ ውሳኔ ነውና ማለት ነውና ስለዚህ ከዚህ ጋር ተያይዞ ዶናልድ ትራምፕ በመጨረሻ ያሉት ነገር አለ። የሃሚኒ ልጅ ሙጅተባ የግብረ ሰዶም ልምምድ ውስጥ ያለ ሰው ነው ሲአይኤ ነግሮኛል ብለው ተናግረዋል። እንግዲህ ያው ትራምፕን እያመንን እንጠራጠራለን፣ እየተጠራጠርን እናምናቸዋለን። እንደዛ ናቸው ዶናልድ ትራምፕ። ትንሽ ጉዳዩን ውሃ የሚያነሳ ያደረገው ዶናልድ ትራምፕ ብቻቸውን ብለውት ቢሆን ያው የጦርነት አንድ ሀሳብ ነው እንለው ነበረ፣ ግን ሲአይኤን ጨምረውበታል። እንደውም አንድ የፖለቲካ ተንታኝ እሱን ያነሳል። ዶናልድ ትራምፕን ቅድም እንዳልኩት አያወራ አይነት ሰው ናቸው ማለት የሆነ ጊዜ የምታምናቸው የሆነ ጊዜ ማታምናቸው፣ ያረጉታል የምትለውን ምናልባት የማያረጉት አያረጉትም ያልከውን ሊያረጉ የሚችሉ ሰው ናቸው ተብሎ ያው አንፕሬዲክተብል እንደውም ይባላሉ አይደል፣ አይገመቴው ሰው ናቸው ይባላል። አሁን ላይ ያነሱት ሀሳብ ግን ሲአይኤ ነግሮኛል ብለው ሌሎች ማስረጃዎችንም ያክላሉ። ገርማል። ምንድነው የሚያክሉት? ሙጅተባ ሲያድግ ያደገው ከወንድ አስተማሪው ጋር ነው። ስለዚህ ሌላ ግንኙነት እንደነበረው የሲአይኤ ማስረጃዎች ይህንን ይጠቅሳሉ ይሉና በጣም የሚገርመው አሊ ኻሜኒ በህይወት በነበሩበት ጊዜ የእሳቸውን ቦታ እንዲተካ ቢያስቡትም ነገር ግን ይሄ ነገሩ ከዛ ቦታ ሊያግደው ይችላል ብለው ይሰጉ ነበር የሚል ሀሳብ አንስተዋል። ይሄ ለኢራናውያን ምን ማለት ነው? የነገሩ እውነታነት ነው እንግዲህ ነገሩን ከባድም ቀላል የሚያደርገው በዛ ማህበረሰብ እና በዚህ በጣም በአክራሪ እስልምና ውስጥ የሚኖሩ ሰዎች በዚህ ደረጃ በዛ ላይ በመሪነት ደረጃ የሚኖሩ ሰዎች ኃጢአት ሲን የትም ቦታ ላይ በየትኛውም ፖዚሽን ታገኘዋለህ። ቢኮዝ ኢትስ ፐርሰናል ሲን ኢዝ ፐርሰናል። ኃጢአት የግል ልምምድ ነውና ሰው ኤክስፖዝድ ከሆነ የትኛውን ፖዚሽን ላይ ሆነ ኤክስፖዝድ ሊሆን ይችላል። ግብረ ሰዶም ኢትዮጵያ ውስጥ ከላይ ከመንፈሳዊ ሰዎች ከምትላቸው ጀምሮ ከባለስልጣን ከምትላቸው ሰዎች ጀምሮ እስከ በረንዳ ዳሪ ሰዎች ድረስ አለ። ስለዚህ መንፈሳዊ ነው ዓለማዊ ነው አይልም። ሲን ኢዝ ሲድ የትኛውን ቦታ ስፕሪድ ያደርጋል እንትን ያደርጋል ገባ ይዛመት ነው ኃጢአት። ከዛ አንጻር ሰውየው እንደዚህ ነው ወይ የሚለው የነገሩ ፋክት እሱ ነው በጣም ወሳኙ ነገር እንጂ ምናልባት በዛ ሀገር ይሄ እስላማዊ አብዮት ወይም ደግሞ መንግስት በሚለው ስርዓት ውስጥ ትንሽ ከባድ ነገር ይመስለኛል። ግን የነገሩ
ምን how much trustworthiness እሱ ነው በጣም ታማኝነቱ በጣም እንጂ ዶናልድ ትራምፕ አሁን ይሄን የአንድ ግለሰብ ፐርሰናል ነገር ማንሳት is nothing ገባ ግን የሚያመጣውን ተጽዕኖ አውቀውታል if really ሰውየው እንደዚህ ቢሆን ወይ ለምሳሌ ሌሎች መረጃዎች ቢመጡ ከዛ በኋላ ምናልባት ኢራን ለዚህ ሰው ሰሚት ማድረግ ይሄን ሰው እንደ መሪ መቀበል እንደ መሪ መቁጠር ሊያቀታቸው ይችላል። ይሄ ደግሞ ሌላ ራሱ የቻለ የፖለቲካ ቀውስ ይፈጥራል እዛ ሀገር ላይ ቀላል ዝም ብሎ አይደለም የተራስት he is very strategic by the way መደራደሪያው የሚያክሰው ነው ዶናልድ ምክንያቱም ነጋዴ ስትሆን ነጋዴ ምን ብትነካ ምን እንደሚነካ ታውቃለህ of course ትንሽ ከፖለቲከኞቹ ወጣ ያለ አመለካከት ዶናልድ ትራምፕ እንዳላቸው የሚታወቅ ቢሆንም ግን የትኛው መንገድ ያዋጣኛል የሚለው ነገር ነው እንግዲህ ያስብ የሆርሙዝ ሰርጥ ሊከፈት ነው እና ኢቭን አሜሪካ በማታስተላልፍበት እስራኤል በማታስተላልፍበት በዚህ ሁኔታ ያውም እኮ መለስተኛ የሆነ ይሄ ገስቸር ነው ያሳዩት የተባለው በባይዘው ድርድር የነበረው በኢንተርሚዲየሪስ ነው በሸምጋዮች ነው እንጂ እንደበፊቱ ወንበር ላይ አልተቀመጡም በዚህ ሁኔታ እንኳን አሜሪካ እንዲህ ብላለች አይ ኢራን ደግሞ እየተባለ በሚባልበት ደረጃ ላይ አዎንታዊ ነገር አሳይተዋል ሲባለው ትልቅ ጾታ ኢራን ሰጠችን ያሉት ታስበዋል እዛ ጋር ያለውን ሰው ለጊዜው ምን ያረጋጋዋል በቃ እንጂ ኢራን እንደውም እስከ መጨረሻው ድርድር የሚባል ነገር የለም ይላል ዶናልድ ትራምፕ ጊዜ ለመግዛት ነው እንጂ ድርድር የሚባል ነገር አልተቀመጥንም የለም ይያሉ በውጭ ጉዳይ በኩል ሁሉ ቢሮ በኩል ሲያስነግሩ ነበር የምን ድርድር የሚባል ነገር አልተቀመጥንም ያያሉ ሲሉ ነበር ፋይናል ግን የኛ ነጥቦች እነዚህ ናቸው ብለው የባሰ ነገር ይዘው መጡ ማለት ነው ይሄ ማለት ቶታሊ አግሪ የምናደርግበት ምንም አይነት ግራውንድ ኮመን ግራውንድ የለንም ወደሚል ነገር ነው የመጡትና የዚህም ሰው የጉዳይ በዚህ ልክ ዶናልድ ትራምፕ ሲያነሱ እንዳንድ ካርድ የተመዘዘ ነው በኢራን ፖለቲክስ ላይ የሚያመጣው የራሱ ኬኦስ አለ ዝም ብሎ አይደለም ምክንያቱም አሁን ለምሳሌ አንድ አገር ዲሞክራቲክ ነው ብለህ ስትል ነፃነቱን ታውጃለህ የግል ጉዳይ ነው ትላለህ አይደል አገሩን ይወዳል ህዝቡን ይወዳል ብለህ ምናምን እንጂ አሜሪካ ላይ በጣም ብዙ የተለያዩ ስቴት መሪዎች ዲያር ጌስ ምናምን ናቸው ታውቃል ይሄ ብዙም ጉዳይ ቁም ነገር የምታደርገው አይደለም because it is a democratic country even Islamic state ነው እንደውም በቅርቡም የኔዘርላንድ አዲሱ ጠቅላይ ሚኒስትር ገና 38 ዓመት ወጣት ናቸው የተባለ ነው የመጀመሪያ በፕሬዝዳንትነት ደረጃ ራሳቸውን ያወጁ የግኔ ግብረ ሰዶም ነኝ ብለው ከባላቸው ይሁን ከሚስታቸው ጋር የሚባለው እንግዲህ እነሱ እንደሚሉት ማለት ራሳቸውን አጋልጠዋል እና እንዳልከው እነዚህ ዲሞክራሲ ያለን የሚሉ ሀገሮች ጋር ነፃ ናቸው ብዙ ችግር ላይ ሆን ይችላል አይደለም ብዙ ቦታ መስጠው አይደለም እሱ ኮንቴክስት ማለት አይደለም አሁን ዶናልድ ትራምፕ አሁን ወደ ምርጫ ሲመጡ አንዱ የተቃወሙት ነገር ግብረ ሰዶም ነው ግብረ ሰዶም ሲቃወሙ ከፍተኛ የሙስሊሞችን ድጋፍ ነው ያገኙት በጣም ከፍተኛ የሙስሊሞችን አሜሪካ ነገር የሚኖሩ ኢማሞች በከፍተኛ ደረጃ ከትራምፕ ጋር ቆመዋል አብረው ዋይ ልጆቻቸው የሚያስተምሩበት አጥተዋል ኦርቶዶክሳውያን ቆመዋል ወንጌላውያን ቆመዋል የወንጌል አማኞች ቆመዋል ለምንድን ነው ግብረ ሰዶምን የትኛውም የክርስትና የእስልምና ሃይማኖት ባይ ዲፎልት ስለሚቃወም ነው እንኳን እስላሚክ ስቴት ሆነ ነው ማለት እስላሚክ ስቴት ስትሆን ለምሳሌ ኢትዮጵያ ዲሞክራቲክ ሀገር ናት አይደል በመንግስት ደረጃ ነው ማለት አሜሪካ ላይ የነበረው ምርጫ ላይ የነዚህ የእስላሚክ የእስልምና ማህበረሰብ እንዳልኩ የኦርቶዶክሱ የፕሮቴስታንቱ ሁሉም ሃይማኖታዊ የምትለው ዓለም በሙሉ ከትራምፕ ጎን ቆሞ ነበር ሪቨርስ ነው ከካማላ ሃሪስ ጋር የተቃረ ነው ለምን ሰው ፊት ለፊት ነው ግብረ ሰዶም የምትደግፍ የነበረው አብዛኞቹ ደጋፊዎቿም ግብረ ሰዶማውያን ነበሩ ህዝቡ ልጆቹን የሚያሳድግበት አጣ ለልጆቹ ብሎ ተሰዶ ወጥቶ ልጆቹን የሚያሳድግበት ስላጣ የግድ ትራምፕን ወደደም አልወደደም ለዚህ ሲል ይመርጥ ነበር ያስዋይ ያሸነፈው ዶናልድ ትራምፕ ይሄ ነው የሆነ ነገር እና ዞሮ ወደ ኢራን ስትመጣ አክራሪ እስልምና መንግስት ሆኖ በሚመራበት ሀገር ላይ መሪው ግብረ ሰዶማዊ ነው ብለ ማሰብ የሚያመጣውን ጠንቅ ዶናልድ ትራምፕ በደም ጠንቆ ያውቃል ለዚህ ነው ሚዲያ ላይ ወጥቶ ጌኖ ሙሽታባ ሲል ኢራናን ይሰሙታል ሪሊ ማለታቸው አይቀርም ለምን ይሄ በጣም ሴክሬት ነው በጣም በከፍተኛ ደረጃ የሚጠበቅ ሴክሬት ነውና ነገሩ ውጤት ላይ ያመጣ አይደለም CIA ደርሶበታል መረጃ አግኝቷል መረጃ ይዤ ነው ማውራው ሲሉ የዛ ነገር መንግስት መነቅነቂያ ሌላ ካርድ የተመዘዘው እዛ ሀገር ላይ ያው ጦርነቱ ሳይኮሎጂም አይደል
የሚሳኤል ብቻ እኮ አይደለም ፕሮፓጋንዳ በጣም ከፍተኛው ዘመቻ ውጊያ እኔ ኢቭን ኢራን የምትዋጋቸው አብዛኞቹ ነገሮች የፕሮፓጋንዳ ይመስለኛል እንደዚህ ያደርጋለሁ መታለው አጠፋለሁ ምናምን ሪታሌት አደርጋለሁ ምናምን አብዛኞቹ የምታደርገው ነገር እንዳለ ሆኖ ነው ማለት ዓለምን ታጠፋ የተጋጀች ነው የምትመስለው እውነት ለማውራት ኢራን ዝም ብለህ ስታስብ እንጂ በዚህ ልክ አንድ ወር ያህል ያለማቋረጥ በቢቱ ቦምብ ጣይ አውሮፕላን ተደበደበች ሀገር አትመስልም እና የዛን ሀገር ጥንካሬ በጣም ታደንቃለህ የእውነት ለመናገር አስበዋል ያለምንም የአየር መቃወሚያ ሳይኖራት እንደፈለጉ ገብተው ቅጥቅጥ የሚፈልጉትን ኤሪያ ግን ታውቃለህ 5000 ታርጌቶች ተደብድበው 1500 ሰው ነው የሞተው እና ባለፈው በኢራን ሰልፍ ላይ ስንት ሰው ነው የሞተው መንግስትን ተቃውሞ ከ30,000 ሰው በላይ ሞተዋል ማን ይገደለው IRGC የኢራን እስላማዊ ዘብ ምናምን IRGC ኢስላሚክ ሪቮሉሽን ጋርድ ከ30,000 ሰው በላይ ገድሏል ከ5,000 በላይ ታርጌት ተመቶ 1500 ሰው ሞተ ማለት በጣም ተጠንቀዋል ማለት ነው 5,000 ሰው እንኳን አልሞተም አዩ ስለዚህ የሚሞቷቸው ቦታዎች ከመንግስት ጋር ግንኙነት ያላቸው የመሳሪያ ማከማቻዎች ማምረቻዎች የወታደር ካምፖች ምናምኖችን የሚመቱት ለምን የኢራንን የሚሊተሪ አቅም ማዳከም ነው ህዝቡ አይደለም ታርጌታቸው ቴልአቪቭ የሚወድቀው ነገር መሀል ከተማ መንደር ውስጥ ቆን የሚወድቀው ከወደቀ አምልጦ የሚወድቀው የኢራን ሚሳኤል ቴልአቪቭ ኢየሩሳሌም እየወደቀ ነው እዚህ ታውቃለህ እየወደቀ ነው ያለው የሚወድቀው የት ነው የመንግስት ነው ምናምን ነው ሳይል በቃ በተላከበት ሄዶ ከአምልጦ ከኢንተርሰፕት ሳይደረግ ሲቀር ሲወድቅ ቤቶችን ወደ ጋመደሚያ መኖሪያ ሰዎቹ የሚተርፉት አንደርግራውንድ መደበቂያ ስላላቸው መጠለያ ስላላቸው ዳስ ዋይ ህዝቡ ማያልቀው ማይሞተው እንጂ ቀላል ጉዳት አይደለም እየደረሰ ያለው ነው መለዛምና የኢራንን ህዝብ ታርጌት አድርጋ አሜሪካ እየመታች ነው ያላስብ በግላይ እስራኤል እንደውም ታውቃለህ አይደል ኔታንያሁ እኮ እየወጡ ለኢራናውያን እኮ የሚያስተላልፉት መልእክት እኮ አለ ኢራናውያን ጥሩ ትምህርት ይገባቸዋል ጥሩ ኑሮ ይገባቸዋል የእናንተ ነዳጅ አሁን ያለው አገዛዝ እያወጣ የሚሰራው ላንድ ሚሳኤል ይሄን ያህል ሚሊዮን ዶላር እያለው ኔታንያሁ ይቀሰቅሳል ማንም ይቀሰቅሰው ህዝቡን የኢራን ህዝብ ለማስነሳት ተነስቶም ነበር ህዝቡ መሰረቱ ግን 30,000 ሰው አጠገብህ ሲሞት ቀላል አይደለም እንደዚህ አድርገው ነው ህዝቡን ያስገቡትና ዞሮ ያን ሁሉ መሪ አታ ያን ሁሉ ይሄ ሁሉ ድብደባ ደርሶ አገሪቱ አሁንም ባላት አቅም ሁሉም አክሰስ ተጠቅማ ራሷን ፕሮቴክት ያደረገች ነው ያለችው ዓለም በረከክም ያለች ነው ያለችው ሪሊ ኢራን እንግዲህ ከአባስ አራክቺ ማን ነበር ፔዜሽኪያን ፕሬዝዳንቱ ሁለት ሰዎች እነዚህ ምናቀው በስም ምናቀው እነዚህ ነው የጦር መሪዎች የሉም የፖለቲካ መሪዎች ሁሉ አብዛኞቹ ሞተዋል እንግዲህ እነዚህ ክለርክ የሚባሉት ካህናቱ ወይም መንፈሳዊ መሪዎቹ መንፈሳዊ መሪዎች ሳይሆኑ መንፈሳዊ እንትኖች የሚመርጡ 88 የተባለ እነሱ ካልሆኑ ሌላው ፊገር የነበረው ሰው በሙሉ አልቋል ስቲል አገሪቷ ቆማለች they are so strong በእውነት በጣም የሚደነቅ እኔ አላውቅም የገነቡት ነገር ቀላል የሚባል አይደለም በእውነት እየወረደባቸው ካለው ማአት ተነስተህ እውነት ኢራን ምን ያህል ጠንካራ ነች ሁለቱን እንግዲህ ዓለም ሀያላን የሚባሉ ሀገሮችን መቋቋም መቻል ኢራን ለረጅም ዘመናት የገነባቸውን ነገር በነገራችን ላይ አንድ ዶክመንተሪ ያየው ነበር ባለፈው ሳምንትና ኢራን እንዴት ነው እንደዚህ የጠነከረችው አይነት የሚል ሐሳብ ነው የሚያነሳው ዶክመንተሪ ያዘጋጁና ከሆነ ጊዜ በኋላ አብዛኛው ተማሪዎቿ በዚህ በኒኩሌር ሳይንስ እንዲሰለጥኑ አድርጋ ነበር አይ ቲንክ 15 ወር 20 ዓመት አካባቢ ማለት ነው እና እነሱ ናቸው ይሄንን ለውጥ ያመጡት ምክንያቱም የሚመጣባቸውን ወደፊቱን ነገር በደንብ አድርገው ተንብየው ስለተነሱ ስለዚህ አብዛኛዎቹ ለምሳሌ አሁን እኛ ሀገር ላይ ይባላል አይደል ያው ነፍሱን ይማረውና ዩኒቨርሲቲያችን ብዙ ተማሪ በሚቀበልበት ጊዜ ማለት ነው የዛን ጊዜ ላይ 70 እና 30% ምናምን ተብሎ ይባል ነበር 70% ናቹራል ከዛም በኋላ 30% ደግሞ ሶሻል ምናምን ተብሎ የሚከፋፈሉ ነገሮች ነበሩ እና እንደዛው አይነት ክፍፍል በኢራንም ነበር አብዛኛው ፐርሰንት ወደዚህ ወደ ኒኩሌር ሳይንሱ አካባቢ ብዙ ተማሪዎች እንደሄዱ ሌላው የቀረው ደግሞ ወደ ሌላኛው አይነት ነገርና በእርግጥም የሰሩት ነገር ምክንያቱም አንድ የኢራንን
ምንድነው መሳሪያ ለማክሸፍ እና አሜሪካ እሱን ለማክሸፍ የሚጠቀሙበት እና እስራኤል እሱን ለማክሸፍ የሚጠቀሙበት የመሳሪያ የሚወጣውን ወጪ ስታስብ በጣም ነው የሚገርመው። ማለት የኢኮኖሚ ጦርነት ነው እስኪባል ድረስ ማለት ነው። በእነዚህ ሁሉ ውስጥ ግን ኢራን ራሷን ያጠነከረችበትን መንገድ ስታይ ለራሷ ብቻም ሳይሆን ግን ለዓለም ምንድነው የስጋት አካባቢ ግን ሆኗል። ምክንያቱም የኢኮኖሚው ጉዳይ ከሆርሙዝ ጋር ተያይዞ ማለት ነውና ጉዳዩን በእርግጥም የዓለም ስጋት እንዲሆን ሆኗል። ነገ ምን ይሆናል የሚለው አይታወቅም። ግን ነገ የተሻለ የሚሆን አይመስልም። አካሄዳቸው ያስፈራል። በጣም ነው የሚያስፈራው። ብዙ ቦታዎች ሊዛመት ይችላል የሚለው ነው። እንግዲህ ነገዎቻችንን ባናቅም ስንገምት ግን አያያዛቸው የሚቆም አይመስልም። ስለዚህ ወደፊት ምን ይሆናል የሚሉት ነገሮች የበለጠ ደግሞ ጉዳዩን አሳሳቢ እንዲሆንና አሁንም የዓለም ጆሮና አይን ወደ መካከለኛው ምስራቅ እንዲሆን የሚያስገድድ ሆኗል። ምክንያቱም ምንድነው ከየዕለት ኑሯችን ጋር የተያያዘ እየሆነ ስለመጣ ማለት ነው። እና እጁን ሲዘረጋ ረጅም ነውና እኛም ጋር ደርሷል ጉዳዩና ወይስ እንግዲህ ለዓለማችን ሰላም ቢሆን ደስ ይለናል። ንጹሃን ባይጎዱ ጥሩ ነው በየትኛውም ሳይድ ያሉ ማለት ነውና ምክንያቱም ቅድም እንዳልከው የንጹህ ዜጋ ሁሉ ጊዜም ቢሆን ምኞቱ ይሄ ሰላማዊውን ህይወት የየዕለት ህይወቱን ማንም ሰው ሊያደርገው የሚገባውን ነገር እያደረገ መኖር ነውና ግን በዛ ሁሉ ውስጥ የሚጎዱ አሉ። እንግዲህ ለነሱ ምን እንላለን? እናዘኑ መጽናናት እንዲሆን ነው ልንመኝ የምንችለው። ሁሉም ሀገር ላይ ኢትዮጵያውያን አሉ። ሁሉም ሀገር ላይ ኢትዮጵያውያን ባይኖሩም የሌሉበት የለም በመሰረቱ። ግን ኢትዮጵያዊ ስለሆኑ ብቻ አይደለም። እውነት ለመናገር የሌላውም ሀገር ዜጋ እንደ ሰው ያሳዝናል በጣም። ያው በዚህ ሁሉ ውስጥ የሚጉላላው የሚንገላታው ህዝብ ቀላል አይደለም። ግን ጦርነት ሲመጣ እውነት ለመናገር ጥያቄው ሰርቫይቫል ይሆናል። በህይወት መኖር ብቻ። አሁን የመብል ጥያቄ ይቆማል፣ የኢኮኖሚ ጥያቄ ይቆማል፣ የትምህርት ጥያቄ ይቆማል። በቃ ዶርማንት the only thing to survive እንዴት ነው ከዚህ ጦርነት መውጣው አይደል? በህይወት መኖር መተንፈስ ብቻ ይሆናል። ጦርነት እንደዚህ ነው የሚያደርገው። የትም ሀገር ላይ ጦርነት በዚህ መንገድ ለምን አውቶማቲካሊ ይገላል። አሁን እኮ የሚፈራው ኒውክሌር ጦርነት ነው። ዓለም እየፈራች ያለችው ኢራንም እንዳታጠቀ የተፈራው ለምንድን ነው? እንዲህ ሚሳኤሎቿን አንስታ እንደ ችቦ በየቦታው የምትበተን ሀገር ኢራን እንትን የታጠቀች ቀን ማንኖችን ሀገር የሚያቆማት ነው? ዋ መጣውልሽ ያለች ተስፈራ ነው እየቀኑ ያለ ማለቅ አልተሆነ ማለት ነው። ዋ ታቆኛላችሁ ነው ታቃላችሁ ታውቁሳለሁ ልትል አበሶ እስራኤል ምንድን ያልሽው ሲድገሚው ልትል ነው አታይ እስኪ ድገሚው እንዳትደግሚው ልትል ነው። አየው ይሄ ነው የተፈራው። አሁን የእውነት ለመናገር የአሜሪካና የእስራኤልን ፍራስ ስታስበው ማትገዛው አይደለም ማትጋራው አይደለም። ለምን ሀገሪቱ በግልጽ በጠራራ ፀሐይ ነው የምታስታጥቀው ምናምን የምትለው። ኢራን በጣም ከባድ ሀገር ናት። ያው ይሄንን ስላወቁ በዚህ ልክ ራሳቸውን ያስታጠቁት። እስኪ ያስብ እንግዲህ ለሂዝቦላ ያስታጠቀችውን እስካሁን ለሐማስ ያስታጠቀችውን ለሁቲ የምታስታጥቀው እነዚህ ሁሉ ይተኩሳሉ እኮ። አሁን ኤክሰፕት ሐማስ እየተተኮሰ ነው ያለው እስራኤል ላይ። ከሐማስ ውጪ ሁቲ ይተኩሳል፣ ሂዝቦላ በሰሜን በኩል ይተኩሳል እስራኤል ላይ። እነዚህ ሁሉ እየተኮሱ ናቸው። የማን ሚሳይል የሚተኩሱት? እንጀራ የሚወሉት የላቸው እንኳን የሚተኩሱት ሚሳይል ከኢራን ነው የሚወስዱት። ኢራን በቀጥታ መስጣቸው ሌላ ምንም ሶርስ የላቸው። አየው አያልቅም እንዴ ትላለህ በቃ። እና በጣም የሚያስፈራ ሁኔታ ነው ያለው። የኢራን ደግሞ የልብ መጠንከር በዚህ ልክ ልከኛ መሆንና አልሸነፍ ባይነት ነገር ወዴት ይወስደዋል የሚለው ያስፈራል። ምናልባት ከ10 እስከ 11 የኒውክሌር ቦምብ መስራት የምትችልበትን የዩራኒየም ንጥረ ነገር አምርታለች ነው እየተባለ if really እነዚህ ነገሮች ከሆኑ እና አይ ጨርሻለሁ እኮ ለተኩስና ላሳጋችሁ እንደ ካለች አለቀ በቃ። ጉድ ይፈላ ገብታ ጉድ ነው የሚፈላ። ታስታውሳለህ ከዚህ በፊት አንደርግራውንድ በጣም ከባድ መናወጥ ኢራን ውስጥ ነበርና ያው እንዳልነው በጣም ብዙ እንትኖች አሏት፣ ተነሎች አሏት ረጃጅም እንደዚህ አይነት መሞከር የሚያስችሉ። ስለዚህ በተነል ውስጥ ተኩሰዋለች ተብሎ ቴስት ለማድረግ ነው ካወጣችሁ ውጭ ስለሚታወቅ። ግን ያም ሆኖ መሬቱን የሚያናውጥ ማለት ነውና እሱ ነው አይደለም ስቲል የተረጋገጠ ነገር የለም። ወደዛ እየሄደን ከሆነ እኛ ምን እናርግ ሲባል አረ እንዋደድ፣ አረ ይቅር እንባባል። የእውነት ነው ማወራ በቃ የት ጋር እንዳለን ይግባን። በጣም አደገኛ ሰዓት ላይ እንዳለን ይግባን። እና የሰልፊሽነስ በጣም የበዛ ራስ ወዳድነትና ስግብግብነት የትም ቦታ ላይ ዜስ ጥቅም የለውም። በቃ ዝም ብለህ ነው ተስገበገበው፣ ዝም ብለህ ነው በእውነት ዝም ብለህ ነው። እንደው ያለን ያወጣ በሰጥ ነበር የሚሻለው። እንደው መጽሐፉ እንደሚለው ወርቃቸውና ብራቸውን አውጥተው መንገድ ላይ ጥላሉ። ለምን አይገዛም?
ወርቅና ብርህ አይገዛም ወይም አያድንህም። ዛስ ያወጣው ይጥላሉ። ያከማቹትን ተናጥቀው የሰበሰቡትን ይጥላሉ። ከሚመጣ ቁጣ የተነሳ አይድኑም ነው። ወርቅና ብር የማያድንበት ቀን ይመጣል እና አንድነትን ማጥበቅ የእውነት እርስ በርስ መያያዝ፣ እንደ ሀገር መቆም፣ እንደ ህዝብ መቆም፣ እንደ ህዝብ የእውነት ነው ማውራ ይሄ ከብሔሩ ከምኑ ራቅ ብለህ ፈቀቅ ብለህ እንደ ህዝብ መያያዝ መዋደድና እግዚአብሔርን ሪሊ ወደ መፍራት መምጣት እውነተኛ ንስሐ በእግዚአብሔር ፊት መግባት የሚያስፈልግ ይመስለኛል። ሁሌ ምክራችን ይሄ ነው። አሁን አድማጮቻችን ይሄን ምክር እንዲጋሩን እና የምር በልባቸው ወደ እግዚአብሔር እንዲመለሱ የሚሰሙን ሰዎች ይሄ ነው መልእክታችን። አልጨምርም ከዚህ በላይ ምን አለኝ ብላችሁ ነው። ባላችሁበት ሰላም እንዲሆን ነው የምንመኘው። በቀጣይ ሀሳቦች እንገናኛለን። ያው በእናንተው ስም ያሬዶን አመሰግናለሁ ደግሜ። በቀጣይ እናገኛችኋለን። እስከዛው ሰላም።